አንተ ነገሩን የምታበለሻሸው? አንተ ግን እያጠፋ መሰለህ እንዴ? እኔ የምለው ማለት ነው ልጅቷን ምን ልታደርጓት ነው? እኔ እኮ ዛሬ ግራ ተጋብቻለሁ። እኔ ብቻ ነው እናንተ ሁሉ። መጀመሪያ ቪዲዮ ተለቀቀ። ቪዲዮውን ላይ ስል ከአይኔ ላይ ጠፋ። ቆይ እንዴት ነው ፍጥነታችሁ ሪከርድ የምታደርጉ? ትክታክ መንደር በቃ እናንተ እንደዛ አድርግ ያደረጋችሁ እየለጠፋችሁ ነው የልጆቹ ቻናል እየታማ ይኖረው። በጣም በቃ እንትን ይሄ ሪከርድ ማድረጋችሁን አዘጋጅታችሁ ቶሎ ብላችሁ ፈጥናችሁ ነው ሪከርድ የምታደርጉት። እኔ እኮ ገና ሲገባልኝ ስከፍተው ጠፋ ከአይኔ ላይ። እውነቱን ሳወራችሁ ማለት ነው። ወይ ጉድ! ግን በጣም ትገርማላችሁ ፍጥነታችሁ። ቢያንስ ቪዲዮ ታይቶ እስከሚያልቅ እንኳን አትጠብቁም። ወይኔ ጉዴ! የዛሬውማ በጣም እኔ ጨልያለሁ እኔ ራሴ ማለት ነው። ሀይሚ ብቻ አልጨለለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ። ዛሬ ግራ የተጋባ ነገር ነው። እኔ ግራ ተጋብቻለሁኝ፣ አልዋሻችሁም። ስቅ ያለውም ግራም ተጋብቻለሁኝ። እኔ እኮ ደግሞ የሚገርመኝ ፍፄ ደግሞ ዛሬ ተጨምሯል። ይህም ለማሽቃበጡ የጋሽዬና የእናታቸው ፎቶ ደግሞ መለጠፉ እኮ ነው ያሳቀኝ ከምንም በላይ ማለት ነው። እውነት ሽምግልና የተላከ መስሎኝ ደግሞ የኔ በቃ ለወሬ አፌን መክፈቴ ማለት ነው። ልጅቷን ፓስታ፣ ድንች፣ ጭራሽ ኮልጌት ምናምን ነገር ምንድን ነው እየተደረገ ያለው? በማጂክ ምናምን ነገር ልትወስዳት ነው እንዴ? በማጂክ ቀለበት ካደረጋላት በኋላ ሽቶ ነፋና ደረቱ ላይ ጠራረገው። ምንድን ነው ይሄ? በምንድን ነው በማጂክ ለራስ ልታረጋት ነው? ብሩኬ አንዳንድ ጊዜ እኔ ከዚህ ውስጥ አንድ የተረዳሁት ነገር እንዳለ ታውቃላችሁ። ይሄም በሌላ ነገር እንዳትወስዱት። እንደዚህ አይነት ሰው በፍቅር እምቢ ሲላችሁ በእንደዛ አይነት ተልካሻ ነገር እንደዛ የሚያደርጉ ሰዎች እንዳሉ ታውቃላችሁ ይሳታቁ። ከዚህ ቪዲዮ ግንዛቤ ይወሰዱበት። ብሩኬ እና ብሩኬ ጀስተኛ ለማሳቅ ብለው ያደረጉት ነገር ነው እያደረጉ ያሉት። በቃ ይሄ ቃቃ እየተጫወቱ ነው። ልጅነታቸው ትዝ ብሏቸዋል መሰለኝ። ግን እንደዚህ የሚወዷት ሴት በፍቅር የፈለጉትን ነገር ጠይቀው እምቢ ስትላቸው እንደዚህ የሚያደርጓሉና እኔ አሳቀኝ ነው አሳቀኝ። እኔ የምለው በነገራችን ላይ ፓስታ እንደዚህ ምግብ ነገር ጥሎሽ ይጣላል እንዴ ውዶቼ? የት ሀገር ነው ይሄ ምግብ የሚጣለው ጥሎሽ? የጥርስ ኮልጌት ምናምን ደግሞ ይሄንን እኔ ጋር ስትመጪ ጥርስሽን ፍቀሽ ምናምን ሲላት የሀይሚ ሳቅ አትጠይቁኝ። ከት ብላ ነው የሳቀችው የኔ እናት። እንዴ የረሳሁትኝ እኮ ነው። የምትኬልሽ ሳቅ ከልቧን የሳቀችው ማለት ነው። እና ብሩኬ በጣም ኮሜዲ ሆነሃል አማቼ ማለት ነው። በጣም ጨዋታ ጨምረሃል። እና የዛሬው ደግሞ ይሁን አስቆኛልም የሆነ ደግሞ የተረዳሁትም ነገር አለ። ብቻ እያሳቃችሁን ነው ሰሞኑን ትላላችሁ ባጭሩ። የፍፄ ማሽቃበጥ መሀላችን ገብቶ ማንም እንዲበጠብጠን አንፈልግም። ሙፍታ ሲስቅ ደግሞ ዝም በል ይለዋል። ቆይ ፍፄ ዝን ያክል አሽቃባጭ ነው እንዴ? ሽምግልና ነው ያዝነው ሲለው የሙፍታ ሳቅ ሰው እኔንም ራሱ አሳቀኝ። ያስቃል የምር ሽምግልና ድንቄም ሽምግልና እንዴት ካይተ ዳርጋ ጨዋታ አደረጋችሁ። እነዚህ ልጆች እውነቱ ልጅነታቸውን አልጨረሱም። እነ ሙፍታም እነ ፍፄም ልጅነታቸውን አልጨረሱም። የምሬ ነው ብላችሁና ደግሞ እኮ እንደ ትልቅ ቁም ነገር እንዳለው ሰው ማለት ነው የመጣንበት ጉዳይ ብሎ መጀመሩ እኮ ነው ያሳቀኝ። ፍፄ ተብዬው ቁም ነገር እንደሚያወራ ሰው ማለት ነው። የጎደለ ዘይት ይዞ መጥቶ የጥርስ ኮልጌት ብሩሽ ይዞ መጥቶ ማለት ነው። እዚህ ጋር ብሩሽ ይዟል እንደ አላዘም ሳሙና ብቻ ነው ያዙት። እኔ ራሴ ዞረብኝ። የመጣንበት ጉዳይ ብሎ ይጀምራል እና እኔ ደግሞ የብሩኬ ነው ያሳቀኝ። በአመት አንድ ጊዜ የምትገኝ ቀን አላለም እንዴ? ብሩኬ ሁሌ እኮ ሽምግልና አይላክም። አንድ ጊዜ ነው ሽምግልና የሚላከው። በአመት ነው እንዲህ ሽምግልና የሚላከው። ብሩኬ እውነትን በፍቅር ጨልሏል። ኧረ የለም ነፍሶበታል። በአመት አንድ ቀን የምትገኝ አላለም እንዴ? ጥሎሻችንን ይዘን መተናል። ሽምግልና ነው ያዝነው።
የወራስ ቤዛ ነው ይዛችሁላቸው የሄዳችሁት ወይስ እነዚህ ልጆች ጦዘዋል። ፍፄ ራሱ ጦዘዋል እንደ ብሩክ ማለት ነው። ምን ሆኖ ነው እነዚህ ልጆች? ኧረ ተው አንድ በሏቸው። ምን እያደረጋችሁ ነው? ሙፍታ ግራ ተመጋወቱ የተነሳ ይመስለኛል። ቅማምዬማ መሀል ውስጥ ክርትት አለች። ሙፍታ ግራ ቢጋባ ሀሳባችሁ ምንድን ነው አላለም እንዴ? ሀሳባቸውማ ሀይሚን የግል ማድረግ ነው። ብሩኬ ሀሳቡ ሀይሚን የግሉ ለማድረግ ነው። ሽምግልና ነው እየላከ ያለው። ያው በፍቅር እምቢ ብለዋለች። እንግዲህ ከጣኑም ከሽቶም ምናምን ነገር እየነፋፋባት ነው። ቆመች እኮ ወደ ራሱ እየሳበኝ ነው ምናምን ነገር አላለችም። እንዲ ማጂኩ ነው እየሳበሽ ያለው። ቅማምዬ ራስሽን ጠብቂ። የፓስታው ትርጓሜ ሲያብራራ አንዷን አወጣና እኔና አንቺ እዚህ ጫፍ ላይ ተቀምጠናል፣ ፍቅራችን ግን መሀል ላይ ነው። በመሀላችን ገብቶ የኛን ፍቅር ሊያፈርሰው ሲሞክር ሌላ ደግሞ ብዙ ፍቅር አለ። ያው ብዙ ፓስታዎች አሉ። አንድ ፍሬ አይደለም ፓስታ፣ ብዙ ፍሬ ነው። 100 አይበልጥም እንዴ? ይሄ ቅኔ ጥሩ ነው። ዘይቱ ደግሞ ያው የጎደለ ነው ያመጣው። ዘይቱን ደግሞ አግድሎ ያመጣው ያው የኛን ህይወት ሊያጎድል እየሞከረ ነው። የኛን ፍቅር ግን አንተ ትሞላዋለህ ይላል ፍፄ አሽቃባጩ ማለት ነው። አቤት ማሽቃበጥ! ለዛ ሁሉ ነው ይሄ ሁሉ ትርጉም። ተው እንጂ ይሄንን ፓስታ እንደዚህ ከምታወጣው ከምትሰባብረው ብሩኬ እስቲ ስራና አቅርብላቸው ይብሉ ራሳቸው። ግን ብሩኬ ይሄን ነገር እንደ ቀልድ አድርጎ አመጣው እንጂ በጣም ቁም ነገር አለበት። ምኑ ጋር መሰላችሁ? ፓስታውን አውጥቶ ልመለስበት ይሄንን ሀሳብ ማለት ነው። አንዷን ፓስታ አወጣና እኔና አንቺ እዚህ ጋር ተቀምጠናል፣ መሀል ላይ ግን ብዙ ፍቅር አለ። ይሄንን ፍቅራችንን ሊሰብረው የመጣውን እንደገና ደግሞ ብዙ የሚታደስ ፍቅር አለ ለዛ ጋር ማለት ነው። እዚ ጋር ልክ ነው። ብዙ ፍሬ ነው ፓስታ ያለውና ገና ብዙ ፍሬ ተጋብተን ብዙ ፍሬዎችን እናፈራለን፣ ልጅ እንወልዳለን፣ እንባዛለን በሚለው ቅኔ እንውሰደው። ሌላው ነገር ደግሞ ዘይት ጎዶሎ አመጣው እና የጎደለው የኛን ህይወት እያጎደለው ነው ያለው። ነገር ግን እኔና አንቺ እንሞላዋለን የጎደለውን ህይወታችንን። ምክንያቱም ባሉባልታ ትዳር ይፈርሳል፣ ህይወት ይፈርሳል፣ ትዳርም ፍቅርም በሉት ይፈርሳል። የእናንተን ሀሳብ ይሰርቃል አንድ ሰው ማለት ነው። እናንተ ሙሉ እንዳትሆኑ፣ ሙሉ ልባችሁን አጠገባችሁ ላለው ሰው እንዳትሰጡ የእናንተን ሀሳብ የሚሻማ ሰው ይኖራል ባጠገባችሁ ማለት ነው። ያ ሰው ደግሞ ምንም አይጠቅማችሁም፣ ዝም ብሎ በቃ ለወሬ ማለት ነው። እንደገና ደግሞ የእናንተን ልብ በቃ ሌላ እንዲያስብ የሚያደርግ ሰው አለ እና ያ የሞላው በፍቅር የተሞላው ልባችሁን በሀሳብ የሚሰርቁ ሰዎች አሉ እና ይሄ ትርጉሙ በጣም አሪፍ ነው። እንደ ቀልድ አድርጎ ቢያመጣው ብሩኬ የጥርስ ብሩሹን ደግሞ እኔ ጋር ስትመጪ ይሄ ለእኔና ለአንቺ ክብር ነው፣ ጥርስሽን ቦርሸሽ ነው አላት። ይሄንን እንደ ነውር አትዩት። ምናልባት እኮ እኔ በስልክ ምናምን ነገር ነው እንደዚህ ከአንዳንድ ሰዎች ጋር ሳወራ ማለት ነው። ሳወራ ስላችሁ ከሴቶች ጋር ነው እና ከገጠማቸው ገጠመኝ እነሱ ገጥሟቸው ሳይሆን ከሌላ ሰው የገጠማቸው ገጠመኝ ስለ ሰው ሲያወሩ ምናምን ነገር ያፍጠረን ታውቁታላችሁ። ያፍጠረን በጣም መጥፎ ነው። ለሰዎች መጠንቀቅ አለብን። አይደለም ለፍቅረኛችን ላፈቀርነው ፍቅረኛችን ይቅርና ለሌላ ሰው አብሯችሁ ለሚሰራም በሉት በመንገድ ላይ እንኳን አብሯችሁ ለተቀመጠ ምናምን ያፋችሁ ጠረን ጥሩ ካልሆነ ሰውን ትረብሻላችሁ። ይሄንን እንደ መጥፎ ነገር አትዩት እና በመሳሳም ጊዜም ሊሆን ይችላል ምናምን ነገር ግድ ያን ሰው ስለወደድኩትኝ ስላፈቀርኩትኝ እሱን መረበሽ የለብኝም። ጤናውን እንትን ማለት የለብኝም እና ይሄ እንደ ትልቅ ቁም ነገር አለበት በዚህ ውስጥ ማለት ነው። ተማሩበት። ስግጥ ብላችሁ ደግሞ ወደ ሌላ ነገር አዙራችሁ ብሩኬን እንዳትሰድቡት። ይሄ በጣም ቁም ነገር አለበት። ስንቶቻችንን ለሰው ጤና የምንጨነቅ፣ ስንቶቻችንን ለሰው ክብር የምንጨነቅ፣ ስንቶቻችንን ራሳችንን ቸክ የምናደርግ። ከቤት ስንወጣ ራስን መጠበቅ ለራስ ነው፣ እግዚአብሔርን ለራስ ክብር ነው እንጂ ለማንንም አይደለም እና እኔ ቁም ነገር ወስጄበታለሁኝ።
የአፍጠረን ደግሞ መጥፎ ነው ከሚባለው በላይ። ሌላው ነገር ደግሞ እዚህ ጋር ሀይሚ ጠጉር ላይ ሽቶ ነፈውና አሸተታት። መጀመሪያ ተጠግቷት ነበር ወደ ግንባሯ ማለት ነው። ከዛ ነፋና ጭንቅላቷ ላይ ሽቶውን ዳግም አሸተተው። እዚህ ጋር እንደተረዳሁት ነገር ልንገራችሁ። አንዳንድ ጊዜ ሰውን በራሳችንን ሳንተማመን ስንቀር ስለ ሰውነታችን ጥዳት ሳንተማመን ስንቀር ሽቶ የምንቀባ ሰዎች አለን እና ይሄንን የተረዳሁበት አንግል ምንድነው? ሰዎች ምን ያክል ጥንቁቅ ናቸው፣ እንደገና ደግሞ ምን ያክል ጥንቁቅ ነን ለፍቅረኛችን፣ እንዴት ነው ራሳችን መጠበቅ ያለብን የሚለውን ትምህርት ወስጄበታለሁ። ይሄ እንደ ቀላል ነገር የሚታይ ቪዲዮ አይደለም። ተዝናንቼበታለሁ። ደግሞም የተረዳሁበትም ሀሳብ አለ። ይሄ በመጥፎ ነገር እንዳታዩት፣ በጣም ትርጉም አለው። የሆነ ሀይሜን ስለምትወዷት በመጥፎ ነገር እንዳትወስዱት። ይሄ መጥፎ የሚባል ነገር አይደለም። ተመካክረው አስበውበት የሰሩት ቪዲዮ ነው። ቅኔ አለው እና አንዳንድ ጊዜ ቪዲዮዎች ሲሰሩ ከምን የተነሳ ነው? ምንድነው ትምህርቱ? አሁን እዚህ ቪዲዮ ላይ ምንን መልእክት ለማስተላለፍ ሞክረው ነው እንደዛ አይነት ነገር ይዘው የሚመጡት? ለምሳሌ ቲክታክ አዋርድ ሲደረግ ሽልማት ላይ ማለት ነው፣ እዛ ላይ የተለያየ አይነት ልብስ ነው ለብሰው የሚገኙት እዛ ላይ ታዳሚዎች አይደለ? ያ የሚለብሱት ልብስ የራሱ የሆነ መልእክት አለው። ዝም ብለው አይደለም የሚለብሱት፣ መልእክት አለው። መልእክት አዘል ነው ለብሰው የሚመጡት ማለት ነው። እና አንድ ሰው የሆነ ነገር ሼር ሲያደርግልን፣ የሆነ ነገር ሲያስተላልፍልን በቃ ይሄ ምንን ለመግለጥ ነው ብለን መረዳት አለብን። ዝም ብለን ሰውን ጀጅ ከምናደርግ የተረዳሁትኝ ሀሳቡ መልእክቱ እንደዛ ነው። ሀማቼ ግን ጨዋታ ጨምረሃል